እጅግ አሳዛኝ አስደንጋጭ መረጃ አለ ለመላው ኦርቶዶክሳውያን። ዛሬ የካቲት 18 ሜክሲኮ የምትባለው ሀገር አሁን እየነደደች ነው። ትናንትና 10 ሰዓት ጀምሮ በምስራቅ አርሲ በታጣቂዎች በተፈጸመ ጥቃት 3 የኦርቶዶክስ ተዋሕዶ እምነት ተከታዮችና አንድ ዓለም ኢንተርኔቱ በጠቅላላ ስለ ሜክሲኮ ነው የሚያወራው። ከባድ የሆነ ውጥረት አለ። እንዳለ ቤቶቹ በጠቅላላ እየተቃጠሉ ነው። ምንድነው የተፈጠረው ካላችሁ እንግዲህ ሜክሲኮ እንደምታውቁት የዚች ልጅ ታሪክ የሰማችሁት ካላችሁ እንደሰማችሁት ነው። ያልሰማችሁ ደግሞ ሂዳችሁ ዩቲዩብ ላይ ስሙ። ትረፍ ያላት ነፍስ ሆና ነው እንጂ የተረፈችው። ሰላም ጤና ይስጥልኝ። ወድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምናላችሁ እንደምስቃችሁ እኔ አለሁ እግዚአብሔር ይመስገን። ባያላችሁ በሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ ሰበር በሆነ መረጃ ተመልሼ መጥቻለሁ። በጣም እጅግ የሚያሳዝን ነገር ነው እየሰማን ያለ ነው። እንግዲህ ኦርቶዶክሳዊ ተኮር የሆነ ጥቃት ዛሬም ተፈጽሟል። መረጃውን አስደምጣችኋለሁ። ሰው በሀገሩ በሃይማኖቱ እየተረሸነ ነው ያለው። እንግዲህ በተደጋጋሚ ሁኔታ ስለዚህ ጉዳይ ስለዚህ ሀገር ጉዳይ ዘገብን፣ አወራን። የሚሰማን ሀይ የሚለን ሰው አጣን። አንድ ሰው እንኳን የለም፣ ጠፋ። እግዚአብሔር እንግዲህ ይፍረድባችሁ። ምን ይባላል? መረጃውን አስደምጣችኋለሁ። በጣም ብዙዎቻችን ደግሞ ትኩረት ሰጥተን ያልሰማ ነው። በጣም ብዙዎች ኢትዮጵያውያን እያስጨነቀ ያለ ጉዳይ አለ። ይህም የሜክሲኮ ሀገር አሜሪካ እንግዲህ ታላቅ ጦርነት ተቀስቅሷል። ሰሞኑ በጣም እጅግ የሚያሳዝን ነገር እየሰማን ያለ ነው። ከተሞች እየወደሙ እየነደዱ ነው የሚገኙት ማለት ነው። ታዲያ ይህን መረጃ ማስደምጣችሁ ይሆናል። እንግዲህ ጥንቃቄ ማድረግ ካለባችሁም ጥንቃቄ እንድታደርጉ መረጃውን አስደምጣችኋለሁ። በቅድሚያ ሰሙ መነጋገሪያ የሆነች ህይወታችን ከሷ ቪዲዮ እንጀምራለን። እንግዲህ የተፈጸመባትን ግፍ አይታችኋል። በእግዚአብሔር ፍቃድ የተረፈች ህይወታችን እንግዲህ ከሷ ቪዲዮ እንጀምራለን። ስለሷ ያልሰማችሁ መረጃውን የገባችሁ እየተሸገር ኢንፎ ላይ ተለቀዋል። እኔም ጣውታ አንድ ቪዲዮ ፖስት አድርጌያለሁ። ከታች ማየት ትችላላችሁ። ሙሉ ለማየት ከፈለጋችሁ ሸገር ኢንፎ ላይ ገብታችሁ በተለይ ሴቶች ሆናችሁ ይሄን ቪዲዮ ብታዩ ትማሩበታላችሁ ብዬ አስባለሁ። ከሷ በጣም ብዙ ነገር ትማራላችሁ። እውነት እላችኋለሁ። ይህ ሴት ጥግ ናት። እውነት እግዚአብሔር ነው እዚህ ያደረሳትና አሁን ደግሞ እርዳታችንን ትፈልጋለችና እጃችሁን እንድዘረጉላት ይህን ቪዲዮ በቅድሚያ ያስደምጣችኋለሁ። ሁላችሁም ቪዲዮ ሰምታችሁ በኩላችሁ እንድታደርጉ እግዚአብሔር ስም ጠይቃችኋለሁ። በጣም እጅግ አጸያፊ የሆነ ተግባር ነው በባለቤቷ የተፈጸመባት ይቺ ልጅና እኔ እንጃ ብቻ ምን ማለት እንዳለብኝ ራሱ አላቅም። ወደ ቪዲዮ እንሂድ። መረጃውን ላይክ አድርጉት፣ ሼር አድርጉት። ኦርቶዶክሳውያን ናችሁ ቪዲዮ ላይክ ሳታደርጉ እንዳትጀምሩ እባካችሁ። አሁንም ድምጽ ነው ወገኖቻችን እያለቁ ነው ያሉት ኦርቶዶክሳውያን ወንድሞቻችን። የዚች ልጅ ታሪክ የሰማችሁት ካላችሁ እንደሰማችሁት ነው። ያልሰማችሁ ደግሞ ሂዳችሁ ዩቲዩብ ላይ ስሙ። ትረፍ ያላት ነፍስ ሆና ነው እንጂ የተረፈችው ላይክ እሱ ጨርሶላታል። እንደዚህ አድርጎ ደግሞ የታሰረው ሰው ዛሬ ላይ ቢፈታ ይገለኛል ሊፈታ ነው ብላ ነው ወደ ሚዲያ የመጣችው። አንደኛ እቺ ልጅ ሁለተኛ መስራት አትችልም። ላይክ ከፍ አርጋ ሆዷን አሳይታናለች። አንገቷ ለመታረድ የተሞከረው አለ። እጅግ በጣም ላይክ ይሄንን የሚያሳዝን ታሪክ እያያችሁ እንዴት ችላችሁ ነው አንድ ቪዲዮ እንኳን ያልሰራችሁት? ፌመስ እና ተከታይ ላላቸው ሰዎች እንትናቸው በውስጥ ተላከ ለሰው ራቁታቸው ምናምን ብላችሁ ካሌ ሴት እያላችሁ ወጣችሁ ይህንን ሚዲያ የምታደምቁ ሰዎች ምን ነው የዚች ልጅ ዝም አላችሁ? እቺ እህታችን መስራት አትችልም። ላይክ በጣም ተጎድታለች። በዚሁ አጋጣሚ ባይዞይ የ200 ወይ የ100 ቻሌንጅ ብር ከተጀመረ ንገሩኝ። እርዳታም ደግሞ የሚሰበሰብበት ከተመቻቸላትና የሆነ ቦታ ላይ ከተጀመረ እኔ አለው እንደ ወንድሟ እኔ እረዳታለሁ። የምር ቪዲዮ ስሩ፣ ድምጽ ሁኑላት። እንዳይፈታ ያ አውሬ ገሏት የነበረው አውሬም እንዳይፈታ ድምጽ ሁኑላት እላለሁ። ለዚች እህታችን ድምጽ እንሁን። የምሬን ነው። እጅ ላኢላሃ ኢላላህ። የዚች ጀግኒት ሴት ታሪክ ጣራ ማለት ነው መታረዱ አይደለም፣ መወጋቱ አይደለም፣ መጠቃቱ አይደለም። እስካሁን ከመጀመሪያ እስከ መጨረሻ ያላያችሁት ሰዎች ካላችሁ ስፔሻሊ ሴቶች ሸገር ኢንፎ ላይ ሄዳችሁ ኤቭሪቲንግ ክፍል 1ንም ክፍል 2ንም አዳምጡት፣ ስሙት፣ ትማሩበታላችሁ። ሲቀጥል የሴቶችን ጥቃት በየዩቲዩብ ቻናሉ እያየን ከንፈር እየመጠጥን ማለፉ በዚሁ ይብቃል። እንማርበት፣ እንስተካከልበት፣ ራሳችንን እናርምበት። የትዕግስት ኢንተርቪው የትዕግስት ጥግ ምን ማለት እንደሆነ ማየት እንችላለን። ከብልሃተኝነቷ፣ ከጥንካሬዋ፣ ከጀግንነቷ፣ ከማይሰበረው ሞራሏ መማር እንችላለን። በተለይ ራሳችሁን አስታራቂ ሽማግሌ እያደረጋችሁ የምትሾሙ ወንዶች፣ አባቶች፣ አጎቶች፣ ቄሶች፣ የሃይማኖት መሪዎች በጣም ብዙ ነገር መማር ትችላላችሁ። ከዚህ አንድ ወንድ አንዴ እጁን ካነሳ ማለት ነው ቀጣይ የሚያነሳው ቢላ ነው፣ ቀጣይ የሚያነሳው መጥረቢያ ነው፣ ቀጣይ የሚያነሳው አሲድ ነው፣ ቀጣይ የሚያነሳው እሳት። ከዚህ በኋላ ይስተካከላል፣ ከዚህ በኋላ አይነካሽም እያላችሁ ቃል መግባት አትችሉም። ከዚህ ታሪክ ተማሩ።
ተስተካከሉ፣ ራሳችሁን አሻሽሉ። ሽምግልና ግዴታ ማስታረቅ አይደለም። በሰላም ማለያየትም የሽምግልና አንድ ኃላፊነት ነው። ልጅ የማይገፋ ተራራ ገፍታ 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 እዚህ ደርሳለች። አሁን እንዴት ነው የምናግዛት? ደረሰባትን ጉዳት አይታችኋል። ቆማ ሰርታ በልታ መኖር አትችልም። ለቤተሰቦቿ መድረስ አትችልም። ቤተሰቦቿን የምታስተዳድረው እሷ ነች። ለመርዳትና ለማግኘት የምትፈልጉ ሰዎች ስልክ ቁጥሯና አካውንቷ ይሄው እዚህ ጋር ተቀምጧል። ብዙ ሰው የ200 ብር ቻሌንጅ እንጀምርላት እያለ ነው። ይሄው ጀምሩት። ይሄው አካውንቷ አስገቡ። ሁላችንም 200 ብር እናስገባ። ይሄ የብር ድጋፍ ግን ጊዜያዊ ነው፣ ዘላቂ መፍትሄ አይሆናት። እንደዚህ አይነት ጉዳት ያደረሰባትን ሰው ለማስያዝ ብላ በተደጋጋሚ ነው ስታገኘው የነበረው። ቴራፒ ያስፈልጋታል፣ የስነ ልቦና ሕክምና ያስፈልጋታል። እሷን ብቻ ሳይሆን እህቷንም፣ እናቷንም፣ ቤተሰቦቿን በአጠቃላይ ይሄንን የስነ ልቦና ሕክምና ለመስጠት ፈቃደኛ የሆኑ ሰዎች ስፔሻሊ ጳውሎስ ያላችሁ ሰዎች እባካችሁ በዚህ ነገር ላይ ተባበሩ። እዛ በተረፈ የ21 ዓመት ልጅ ነች። ትምህርት እንድትማር ብናደርግና በተማረችበት የምትሰራበትን ነገር ብናመቻች፣ ዩኒቨርሲቲ ያላችሁ ኮሌጅ ያላችሁ ሰዎች በዚህ ብትተባበሩ። እቺ ልጅ 3 ነገር ነው የምትፈልገው ማለት ነው። በአስቸኳይ የገንዘብ ድጋፍ ያስፈልጋታል፣ የስነ ልቦና ሕክምና ያስፈልጋታል፣ ለወደፊቱ ደግሞ የትምህርትና የስራ እድል ድጋፍ ያስፈልጋታል። ኦኬ ባጭሩ እንግዲህ መልእክቱን ለማስተላለፍ የፈለገችውን እህታችን ሰምታችሁታል። ታሪኩን የሰማችሁት እንደሰማችሁት የዚች እህታችን የገጠማትን ነገር ማለት ነው። በጣም እጅግ የሚያሳዝን ነገር ነው የገጠማት። ስለዚህ ሁላችሁም ማድረግ ያለባችሁን ነገር ከላይ ያስቀምጣለች። በዚህ አካውንት የበኩላችሁን አድርጉ። ይህንም እያልን ያለ ነው እንደ አንድ ኢትዮጵያዊ አሁን እቺ እህት የህዝብ ልጅ ናት ብለን ነው ማሰብ ያለብንና ተጎታለች፣ ሴት ናት። እንደ ሴትነት ደግሞ ሁላችንም እህት አለንና እንደ እህታችን አስበን ከእህታችን ጎን መቆም አለብን ብዬ አስባለሁ። የደረሰባት አደጋ ስራ መስራት የማይችልበትን ነገር ነው በዚህ ሰዓት የገጠማት። እንደምታዩት ያበላሻት ሆዷን የገጠጣት ይሄ አረመኔ የጨካኝ ባለቤቷ እንግዲህ ወደ 50 ሳንቲም ምናምን የሚያክል ነው ሆዷ ላይ ታችት ከሆነ ፎቶውን ማለት ነው። አንገቷንም እንደዚህ እንደምታዩት ፎቶ ላይ ማለትና በጣም እጅግ የሚያሳዝን ነገር ነው የደረሰባት። ታዲያ ይህ ግለሰብ አሁን ዋነኛ ወደ ሚዲያ የወጣችበት ትልቁ መፍትሄ ይህ ግለሰብ በ30 ሺህ ብር ዋስ ሊወጣ ነውና ከወጣ ይገለኛል፣ የኢትዮጵያ ሕዝብ ድምጽ ሆኖኝ ፍትህ ይስፈን እያለች ነው ያለችው። ገብታችኋል አይደል? ያሳዘችው እሷ ናት። እንግዲህ ይህን ግለሰብ ከወጣ ይጨርሰኛል እያለች ነው ያለችው። እንደዚህ ያሉ ወንጀል የፈጸሙ ግለሰቦች በእንደዚህ ያለ ትልክስክስ ገንዘብ የሚወጡ ከሆነ ቀጣይም ደግሞ እንደዚህ ያሉ ሰው የሚያደርጉ ሰዎች ነው የሚበረክቱትና እባካችሁ እንደው ድምጽ እንሆናት። እንደዚህ ያሉ ድርጊቶችን እንቃወም። ፍትህ ይከበር፣ ፍትህ ይስፈን። አሁን ወደ መረጃው እንሄዳለን። ኦርቶዶክሳውያን እያለቁ ነው። መረጃው ላስደምጣችሁና እንመለስ። እጅግ አሳዛኝ አስደንጋጭ መረጃ አለ ለመላው ኦርቶዶክሳውያን። ዛሬ የካቲት 18 የመላው ኦርቶዶክሳውያን የድረሱልኝ ጥሪ ለሁሉም ይዳረስልን። ከትላንትና 10 ሰዓት ጀምሮ በምስራቅ አርሲ መርቲ ፍርቂሳ አዋቾ በምትባል አካባቢ ምዕመኑ በግፍ እየተገደሉ እየተሰቃዩ ይገኛሉ። የድረሱልኝ ጥሪያቸውን አሰምተዋል። ለሁሉም ባለማህተብና ለሚመለከተው አካል ክፍል ደርሶ የህግ ጥላ ከለላ እንዲያገኙ ድምጽ ሁኑ ሲሉ አመላክተዋል። የምትችሉትን በሙሉ ቪዲዮ በመስራት ድምጽ በመሆን እንዲሁም ደግሞ ጸሎት በማድረግ ከነሱ ጎን እንቆምላለሁ። በታጣቂዎች በተፈጸመ ጥቃት 3 የኦርቶዶክስ ተዋሕዶ እምነት ተከታዮችና አንድ ሙስሊም ወንድማችን በግፍ መገደላቸው ሰምቷል። በምስራቅ አርሲ ሀገረ ስብከት ስር በምትገኘው መርቲ አቦምሳ ወረዳ በዛሬው ዕለት ማለትም የካቲት 18 ቀን ማለት ነው በፈረቀሳ ቀበሌ ውስጥ በታጣቂዎች በተፈጸመ አረመናዊ ጥቃት የንጹሃን ህይወት ማለፉ የተሰማ ሲሆን ይህ ጥቃትም እንግዲህ በሃይማኖት ተቋማትና በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤንና ሀዘንን የፈጠረ ሲሆን በዚህም እንግዲህ 3 የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዜጎች የሞቱ ሲሆን በተጨማሪም አንድ ሙስሊም ወንድማችን ህይወቱ ማለፉ ተገልጿል ማለት ነው። በዚህም እንግዲህ የሶማሌና የምስራቅ አርሲ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ኤልሳ በደረሰው አሰቃቂ ድርጊት የተሰማቸውን ጥልቅ ሐዘን የገለጹ ሲሆን የተለያዩ የማህበራዊ ሚዲያ ተጠቃሚዎችም እንግዲህ ይህንን ሰላማዊ ሰዎችን ኢላማ ያደረገ ጥቃት በአስቸኳይ እንዲቆም ድምጻቸውን እያሰሙ ይገኛሉ። ለተገደሉ ወገኖቻችን መታሰቢያ ይሆን ዘንድ መረጃውን በማጋራት ድምጽ ሁኑ። ሁላችሁም ሪፖስትና ሼር አድርጉት። እንግዲህ ኦርቶዶክሳውያን እንዳያችሁት ነው የአርሲ ኦርቶዶክሳውያን ጉዳይ እንግዲህ እስከ አሜሪካ እስከ ነጩ ቤተ መንግስት ድረስ ደርሶ ፍትህ እያልን እየጮህን ነበረ። ነገር ግን እስካሁን ድረስ ይህ ነገር ሊቆም አልተቻለም። ጥቃቱ እንዳያችሁት ነው። ኦርቶዶክሳዊ ተኮር ጥቃት ነው እየደረሰባቸው ያለው። ብቻ ምን ማለት እንዳለበት ራሱ አይታወቅም። ማንም ኃይል ይለን ማንም እዚህ ጋር ተጎድተዋል ብሎ እኛን ድምጽ ሰምቶ ተጋርቶ ይሄን ነገር ሊያስቆም ይቻላል አንድም ሰው ሲጥር አላየንምና በጣም እጅግ የሚያሳዝን ነገር ነው። ከዚህ ቀደም በዛ ያወጡትን መግለጫ አይታችሁታል። ምንም ኦርቶዶክሳዊ የሞቱ እንዳልሆነ ሲዘገብ የነበረውና እንግዲህ በኦርቶዶክሳውያን ሞት ላይ እየተዝናኑ ነው፣ እየተሳለቁበት ነው፣ የራሳቸውን አጀንዳ ያራምዱ ነው የሚገኘው። በጣም ያሳዝናል። ነፍሳቸውን ባጠገና ያምርልን። ምን ይባላል ታዲያ? አሁንም ግን እንደዚህ እየተፈጠረ ዝም ማለት የለብንም። ድምጽ ነው።
ሜክሲኮ በእሳት እየጋየች ነው። ባይዘዌይ ዓለም ኢንተርኔቱ በጠቅላላ ስለ ሜክሲኮ ነው የሚያወራው። በእኛ ሚዲያ ብዙም እየሰማሁ አይደለም እና እንዳለ ኒውሱ በጠቅላላ ብትገቡ ስለ ሜክሲኮ ነው የሚወራው እና ከባድ የሆነ ውጥረት አለ። እንዳለ ቤቶቹ በጠቅላላ እየተቃጠሉ ነው። ምንድነው የተፈጠረው ካላችሁኝ እንግዲህ ሜክሲኮ እንደምታውቁት የኛ ሀገሩ ሜክሲኮ ደግሞ አይደለም፣ ያው ስሙን ከነሱ ወስደን ብንሰይመው ማለት ነውና ለአሜሪካ አዋሳኝ የሆነች በጣም ብዙ የቱሪስት መስህብ ያላት ብዙ የባህር ዳርቻ ያላት የተዋበች ከተማ ነች ሜክሲኮ። እኔ ከ2 ዓመት በፊት ካንኩን ሜክሲኮ ሄጄ ነበር እና አይ ኢንጆይ ኢት እውነት ለመናገር በጣም ደስ የሚል ቦታ ነውና አሁን ምንድነው የተፈጠረው መሰላችሁ? የሆነ የእጽ አዘዋዋሪ ግሩፕ አለ፣ የድራግ ምናምን የሚያዘዋውሩ ግሩፕ አለና መሪያቸው ኤልሜንቾ ይባላል። ኤልሜንቾ የራሱን ካርቴል አዘጋጅቶ የራሱን ግሩፖች ፈጥሮ ትልቅ የሆነ የራሱ የአደንዛዥ እጽ አዘዋዋሪው የራሱ ግሩፕ አለው እና ዝም ብሎ ግሩፕ እንዳይመስላችሁ ከመንግስት ጋር የሚፎካከር ማለት ነው። እና የራሱን የሆነ ሀገር ይዟል፣ ግብር ያስከፍላቸዋል፣ እዛ የሚያስተዳድራቸውን ግብር ያስከፍላቸዋል። የጦር መሳሪያ አለው አይደለም እምላችሁ፣ የጦር መሳሪያ ፋብሪካ ሁሉ አለው። አስፈሪ ነው። ስለዚህ ለዛ ነው መንግስትን መንካት የማይችለው፣ ከነኳቸው ችግር ስለሚፈጠር ነው። ይሄ ኤልሜንቾ የሚባለው መሪያቸው በጣም ስመገናና ነው፣ አምባገነን ነው። ስለሱ የሆነ ጭምጭምታ ከሰማ ይሄደ የሚገል የሚያፈን የሚረሽን አይነት ኃይል ነው ያደራጀውና ይፈራሉ ማለት ነውና እንግዲህ በትራምፕ አድሚኒስትሬሽን ትራምፕ ከመጣ በኋላ አይ ቲንክ ፊታቸውን ያዞሩባቸው ይመስላል። ክትትል ሲደረግ ነበረ። እነዛም ብልጥ ናቸው፣ ራሳቸውን ሲጠብቁ እስካሁን ድረስ ቆይተዋል። ፋይናሊ ግን እንግዲህ ከትራምፕ ከፕሬዚዳንቷ ጋር ተነጋግሮ ይመስለኛል ፕሬዚዳንታቸው በሜክሲኮ ታሪክ ለመጀመሪያ ጊዜ የተመረጠች ሴት ናት። 66ኛዋ ሴት ፕሬዚዳንት ነች እና በታሪካቸው ለመጀመሪያ ጊዜ ሴት ፕሬዚዳንት ኖራቸው ማለት ነውና ሶ ተመካከሩና እንግዲህ ጥቃት አደረሱ። ኤልሜንቾ ከጠባቂዎቹ ጋር ተደመሰሰ ማለት ነው። ዋና መሪው ተመታ፣ ተገደለ ማለት ተወገደ። ከዛ በኋላ የሱ ኃይሎች ከመንግስት ጋር ትከሻ ለትከሻ ይለካካሉ ብያቸው የለ አገሪቷን በጠቅላላ እያነደዷት ነው ማለት ነው። እና በጣም ከባድ የሆነ ውጥረት ነው ያለው። እሺ ጋይስ እንደሰማችሁት ነው መረጃውን። እንግዲህ በሜክሲኮ እንደዚህ ያለ ጦርነት ተቀስቅሷል ማለት ነው። ይህ ግለሰብ በፈጸመው ሴራ ነው የሁሉ ነገር የተደረገ ያለውና ምንም ማድረግ አይቻልም። ብቻ በዛ የምትኖሩ ኢትዮጵያውያን ራሳችሁን ጠብቁ ማለት ወዳለሁ። አንድ ዜና ላስደምጣችሁ። እንግዲህ ሁላችሁም የምንወደው የምናከብረው ቲክቶከር አዶናይ ወደ ሀገር አሜሪካ ሊሄድ ነው እንግዲህ ማለት ነው። እሱም ቪዲዮ ላስደምጣችሁ። ለምንድን ነው የሚሄደው የሚለውን እንግዲህ የሚሄድበት ምክንያት በጣም ትልቅ ስራ ሊሰራ ነው። በጣም እጅግ ያስደስተኝ ቪዲዮ ነው። ሲላሳያችሁና እንመለስ። ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከ30 በላይ ሰዎች አሉ። ምን እንደምናገር አላውቅም እውነት ለመናገር ሁላችሁ ዝም ብላችሁ ኢትስ ኦኬ። እንግዲህ ዛሬ ማለት ነው የሃርት ቱ ሃርት ፋውንዴሽን አምባሳደር የክብር አምባሳደር ሆኜ ልሾም ነው። ኬኩም አሁን ልንቆርሰው ነው ማለት ነው። በጣም ትልቅ ተአምር እንሰራለን። አሜሪካ መተን ጠብቁን። ትልቅ ታሪክ ነው የሚሰራው። አቶ ብርሃኑ የምትናገረው ነገር ካለ እስኪ አሳልፍ ይልስ። አመሰግናለሁ። አዶናይ በወጣቱ ዘንድ በጣም ተወዳጅና ተጽዕኖ ፈጣሪ በሶሻል ሚዲያ ተጽዕኖ ፈጣሪ የሆንክ ልጅ ነህ። በኢትዮጵያ ደግሞ ያንተንም አላማ የሚደግፍ ከ25,000 ህጻናት በላይ በልብ ህመም ይሰቃያሉ። እነኚህን ህጻናቶች ለመደገፍና ለማከም ወደ አሜሪካን ተጉዘን በአሜሪካን የሚገኙ ወንድሞቻችንን ኢትዮጵያውያንም ሆነ የውጭ ዜጎችን በማስተባበር ለ100 ህጻናት ልጆች ለማሳከም ታርጌት ያደረገ ጉዞ ነው የምናደርገው። በዚህ ደግሞ ትልቅ ተጽዕኖ እንደምትፈጥር አምናለሁ። እግዚአብሔር የዛን ጊዜ ያሳየን። ከማርች 13 ይጀምራል ካምፔኑ፣ ከዛ እስከ 21 ይዘጋል ማለት ነው። ተዘጋጁ፣ እንመጣለን። ኢስታንቡል ጀነራል ሆስፒታል ዛሬ ካምፔኑን በአሜሪካ ያስጀምራል። ይህንን ውብ ኬክ ማሪዮት ሆቴል አቅርቦልናል። እባካችሁ ሁላችሁም ጠጋ በሉና እስኪ ሁላችሁም እናዚያት ሁላችን ሁሉም እጁ ጠጋ እና ዶክተር ና ግባ የታባ ጨብጨባ ሁሉ ካሜራ ይዟል ነገር ህጻናትን ልብ ቀዶ ጥገና ለማድረግ ዛሬ በአሜሪካ ለሚጀምረው ካምፔን ከአዶናይ ጋር ተጀምሯል። እንኳን ደስ ያላችሁ። ሞቅ ያለ ተዘባጭ። ነገራችን ላይ የህርት በአሜሪካን ብቻ አይደለም የተመሰረተው፣ በኢትዮጵያም ፍቃድ አውጥቶ ህጋዊ ፍቃድ አውጥቶ ጨርሷል። የኢትዮጵያውን ኤፕሪል 24 ላይ ከጣሊያን ሀገር መጥተው 50 ልጆች ከሰሩ በኋላ ትልቅ ላውንች እናደርጋለን በኢትዮጵያ ሀገር ያለው ሐኪሞቻችን እንደዚህ ከልብ በሆነ መልኩ መልእክትም ስላስተላለፋችሁ ክቡር ዶክተር ሳሙኤልም እንደዚሁ 20 ሚሊዮን መነሻ ብር ስለሰጡን ለፋውንዴሽኑ የህንፃ ግንባታ በጣም እናመሰግናለን። አሁን ሁላችንም ወደ ግብዣ ስነ ስርዓቱ እንሄዳለን። መንገዱን
ነጻ ታደርጉና ሁሉንም ወደ ታመርናላችሁ። ቲክቶከር አዶናይ እንግዲህ በዛሬው ዕለት ወደ አሜሪካ ሊሄድ እንደሆነ በይፋ ተናግሯል። እንደሰማችሁት ትላልቅ ሰዎች ጋር ነው ያለው። የፍቅር አምባሳደር አድርገው ሾመውታል። እንኳን ደስ አለ ማለት ወዳለው። እንግዲህ ደግሞ እግዚአብሔር ይከተል። የሚሄድበት ዋነኛው ትልቁ ዓላማ እንግዲህ ለኢትዮጵያውያን ለመድረስና 25000 ህፃናትን እንግዲህ ቃል እንደገባ ታውቃላችሁና ታኛን ህፃናቶች ለመታደግ ነው የነሱን ህይወትና እውነት በጣም እጅግ ትልቅ ስራ እየሰራ ነው ያለው። ሁላችንም ከጎኑ ሆነን ቪዲዮዎችን ላይክ፣ ሼር በማድረግ ሀሳቡን በደገፍ ማበረታታት ያለብን ግለሰብ ቢኖር ይህ ግለሰብ ነው ብዬ አስባለሁ። ሰሞኑን ደግሞ አንድ አፕሊኬሽን ይዞ መጥቷል። ስለሱ አፕሊኬሽን እንግዲህ እያየን ትክክለኛነቱን አረጋግጠን መረጃውን የምናቀርባችሁ ይሆናል ማለት ነው። እስኪ አሁን ደግሞ ወደ መጨረሻችን አንድ ለነፍሳችን የሚሆን አንድ ስብከት ላስደምጣችሁ ከየታችን። እውነት በጣም እጅግ ደስ ያለ ቪዲዮ ነው። ይሄንንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ይሆን? ጾምም አይደል? እስኪ እናውጋ ነው። ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት የዘላለም ንጉሥ ወልድ ዋህድ አንድያ ልጅ ብላ በስርዓተ ቅዳሴ ክርስቶስ በመስቀል ላይ የሰጠውን ስጋና ደሙን እውነተኛ መብልና መጠጥ መሆኑን አምና እያቆረበች በጸሎትና በውዳሴ አቤቱ ጌታ ኢየሱስ ክርስቶስ ወይ ማረኝ የሚለውን የንስሐ ጸሎት እያጸለየች በበዓል አከባበር የክርስቶስን የማዳን ስራ የሚዘክሩ በዓላትን አስቀምጣ ልደቱን ብሎ በገና ተጠመቀ ብሎ በጥምቀት ተሰቀለ ብሎ በትንሣኤ ብላ እየሰበከች በመስቀል ክብር የማዳን ስራ ምልክት ብላ በመሳለም ማክበር በአንገት ላይ ማተብ ማዞርን ያስተማረች ለተሰቀለው ክርስቶስ አምልኮን የጻፈች ለጥንተ ስቅለቱ ስግደት ይገባል ብላ ያዘመረች በትምህርቷ በነገረ ክርስቶስ በክሪስቶሎጂ በሚስጥረ ስጋዬ ላይ ሲጀምር ቀዳማዊ ልደቱ ከዓለም በፊት ያለ እናት የተወለደ የባህሪ አምላክ ብርሃነ ዘእመ ብርሃን ከብርሃን የተገኘ ብርሃን ብላ የሰበከችው ሲቀጥል በዳህራዊ ልደቱ ዓለም ከተፈጠረ በኋላ ሰውን ለማዳን ከእመቤታችን ከቅድስት ድንግል ማርያም ያለ አባት በግብረ መንፈስ ቅዱስ መወለዱን የሰበከችው ፍጹም አምላክ ፍጹም ሰው ተብሎ መሰበኩ እንደኛ ሰው ሆነ፣ ተራበ፣ ተጠማ፣ ሞተ፣ ከኃጢአት በቀር ሁሉን ነገር መሰለን መባሉ መሰበኩ ሲሰልስ ደግሞ ተዋህዶ ያለ መቀላቀል ያለ መለያየት አንዱ አካል አንዱ ባህር የሆነ ስትል የሰበከችው በቅዳሴው የኢየሱስ ክርስቶስ ስቅላትና ሞት ትንሣኤው በበዓላት በአጽዋማት ምስክርነቱ ልደት፣ ጥምቀት፣ ሆሳዕና፣ ስቅላት፣ ትንሣኤ፣ ዕርገት፣ ጰራቅሊጦስ ብላ የእግዚአብሔርን የማዳን ስራ የሰበከችው በአብይ ጾም የክርስቶስን መከራና ትህትና እንድናስብ የጠየቀችው በስንክሳር በወንጌል ንባብ በሃይማኖት አበው ስለ ኢየሱስ ክርስቶስ አምላክነት ሰው መሆኑን ሚስጥር ያመሳጠረችው ማንበብ የማይችል ሰው እንኳ ቢሆን ከስቅላተ ክርስቶስ ይህንን ስዕል በማየት ብቻ ሞትን ድል አድራጊነቱን የሚገነዘብበት ዝምተኛ ስብከትን የሰበከችው መሰረታዊ በሆነ ስሙ ለመጥራት መድኃኒትነቱን ለመግለጽ ኢየሱስ መሲህ የተቀባ መሆኑን ለመግለጽ ክርስቶስ የማንነት ባህሪውን ለመግለጽ እግዚአብሔር ከኛ ጋር ነው ለማለት አማኑኤል የእግዚአብሔር ልጅነቱን ለመግለጽ ወልደ አማኑኤል አካላዊ ቃልነቱን ለመግለጽ ቃለ እግዚአብሔር አንድና ብቸኛ መሆኑን ለመግለጽ ዋህድ ብርሃን መሆኑን ለመግለጽ ፀሐየ ጽድቅ የማዳን ስራውን ለመግለጽ መድኃኒተ ዓለም ስለ ሰው ልጅ መሰቀሉን ለመግለጽ በግአ እግዚአብሔር እግዚአብሔር በግ እርቅ የፈጠረ መሆኑን ለመግለጽ ናዝራዊ ብላ የምታመልከውን የምታስመልከውን አላለቀም ምስጋና ለእርሱ ይሁን ለማለት ሎቱ ስብሃት አምላክነቱ ሳይለወጥ ከድንግል ለመወለዱ ወልደ ማርያም መጀመሪያና መጨረሻ መሆኑን ለመስበክ አልፋ ወኦሜጋ ኢየሱስ ክርስቶስ እውነተኛ ጌታ የፍጥረታት ሁሉ ገላጭ ነው ለማለት አዶናይ ሁሉን ቻይ ነው ለማለት ኤልሻዳይ አምላክነቱን ለመስበክ ኤሎሄ መጀመሪያና መሰረት ነው ለማለት ዮድ ሕይወትና እውነተኛ መምህር መሆኑን ለመግለጽ ራቢዮን ረዳትና አዳይ ነው ለማለት ሳዶር መጠጊያ ከለላ ነው ለማለት አላዶር እያለች ያስተማረች በከች ያመለከች ያስመለከች ቤተክርስቲያን እውነት የክርስቶስ ስም ሲነሳ ሰዎችን ታጠቅ አይሆን? እርቃኑን ሆኖ ቢሰቀል ማመከራ ቢቀበል እኔን ብሎ ነው መገፋቱ ሞቴማ ያውቀው መሞቱ
ክበር ተመስገን የኛ ጌታ እርቃኑን ሆኖ ቢሰቀል ሕማም መከራ ቢቀበል እኔን ብሎ ነው መገፋቱ ሞቴማ ያውቀው መሞቱ ክበር ተመስገን የኛ ጌታ